እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እናንተ ሀይሚ ዛሬ ያመረረች ይመስለኛል። አይ ምን ጉር ነው ደግሞ? ምን ሰምተሽ ነው ሀቢብቲ? ባለፈው ከጎን ሆናለሁ ስታይ አልነበርም እንዴ? እና እንግዲህ ሀይሚን እንዳልኳችሁ ነው። በጣም እየወቀሳችኋት ነበር። አብራው ሆናም አብራው አልሆነችም፣ ከጎኑ ለምን አትሆን ምናምን እያላችሁ ስታሽቃብጡ ነበረ። ለምን አትረዱም? ልጅ ሲኖሩ ከሱ ትርቃለች፣ ልጅ ሳይኖሩ ደግሞ ከሱ ጋር ነበረች። ማሬ ወለላ የሰትለው ነበረ ስትሉ የነበራችሁ ይኸው እርፍ። ለአንደኛውም አልፈልግም አለች። ከዚህ በኋላ አልፈልግም፣ ልጅ ኖረህም አልኖረህም አልፈልግም ብላ እረፍ። አያያይ ሀይሚ ታይ ታይ ሀቢብቲ ታይ፣ ተረጋጊ እንዴ! ምነው ገና ሳይረጋግጥ የልጁ አባት ሊሆንም ላይሆንም ይችላል። ግን ማለት ነው ብሩኬ ትክክል ነው እያልኩ እኮ አይደለም። ሄዱ ማግኘቱ ብቻ ልጁ የሱ ባይሆንም ማግኘቱ ብቻ ስህተት ነው። ይህ ማወቅ አለባችሁ። ግን ደግሞ ያው ስለምትወደው አብራ ብትሆን ጥሩ ነው። የሰው ልጅ ሆኖ ማይሳሳት የለም። አሁን ይቅርታ እየጠየቀ ነው። ጥፋቱን አምኖ ይቅርታ እስከ ጠየቀ ድረስ ብሩኬን ያው ሀይሚ መቀበል አለባት ብዬ አስባለሁ። ሁለተኛ ነገር ልጁ የእውነት እርግጥ የእሱ ቢሆን ያ እንግዲህ ውሳኔዋን ለእሷ ነው የምንተው። ልጅ ያለው ከዚህ በኋላ አላምነውም በሱ እርግጠኛ መሆን አልችልም ካለች መብቷ ነው። ግን ደግሞ ግን አሁን ሳይረጋግጥ ልጁ የሱ ባይሆንስ? ሀይሚ ቆይን ውሳኔ ወስነሽ ልጁ የሱ ባይሆንስ? አሁን እኮ ሀይሚ ልጁ የሱ ካልሆነ አብራው ትሆናለች። ምክንያቱም ባለፈው ልጁ የሱ ይህን አይደለም ሲላት ይቅርታ ብለዋለች። ስለዚህ ይሄ ልጅ የሱ ባይሆን በኋላ አንቺ እንኳን ልሁን አብረሽው ብትይ ማለት ነው ብሩኬ ይደብረዋል። ምክንያቱም ያኔ ልጅ ሳይኖረኝ አብራኝ ነበረ፣ ልጅ ሲኖረኝ የሆነ ነገር በሆን እኮ ከጎኔ አትሆንም፣ የከፋኝ እኮ ከጎኔ አትሆንም ምናምን ብሎ በአንቺ ተስፋ ሊቆርጥብሽ ይችላል ማለት ነው። ስለዚህ መደበቁ አስፈላጊ አይደለም። እውነቷን ነው ሀይሚ። ለሙሽ መደበቁ አግባብ አይደለም። ሲቀጥል ደግሞ እስከዛሬ ሳስማ ቀርታ አይመስለኝም። ምክንያቱም በጣም ብዙ ቦታ እየተናፈሰ ነው። ሰዎች ያወሩታል። አንድ አካባቢ ነው የሚኖሩት። በጣም ብዙ ወሬ አይጠፋም። ግን ደግሞ ይሄን መናገራቸው እውነቷን ነው። ሀይሚ መናገር አለባት። ምክንያቱም እናቱ በመጥፎ አይነት ልታያት ትችላለች። ሀይሚ እንደ ሁልጊዜው ካልሄደች ሁሌ የምታደርገውን ነገር ካላደረገችላት ምናልባት ሀይሚ ላይ ያላት አመለካከት ሌላ ይሆናል ማለት ነው። የማን የእሙሽ ለሀይሚ ማለት ነው። ሶ ሀይሚዬ መናገር አለባት። ምክንያቱም እሱ ይህን ነገር ደብቆ ልክ ሀይሚን መጥፎ ማስባል ነው እንዴ? መደበቅ የለበትም። እስከ መቼ ተደብቁ እንዴ? ምን ሆነሃል? መደበቁ እኔም አልወደድኩትም። መናገር አለባቸው ግን እና ሀይሚዬ የኔ ቅመም ከብሩክ መራቅ የለብሽም። ምክንያቱም ይህን ነገር አደረግሽ ማለት እዩ ተሳካላት ማለት ነው። ምክንያቱም ዋናው ፕላኗ ሁለታችሁን ማለያየት ነው አደለ? ሶ አንቺ አልፈልግም ብለሽ ስትሄድ ሌላዋ መታ ቅልብ። እንደውም ብሩኬ እኮ ባለፈው ማለት ነው ሀይሚ አልፈልግም ብላ ሲለያዩ ማለት ነው ቴክስት በቴክስት አደርጉኛል አሮጊቶቹ ማለት ነው እየደወሉ ከሀገር እናውጣ የኔ ውድ የኔ ፍቅር የኔ ሽበላ እያሉ የሚጽፉለትን በሚስጥር አጅር አውጥቶ ዝርግፍ አላደረገውም ባለፈው። እና ሀይሚዬ ማለት ነው እናንተ ስትለያዩ በጣም ብዙ ደስ የሚላቸው ሰዎች ስላሉ ከአንተ ጋር አልሆንም ብለሽ ነበር እኮ ባለፈውም ድግማ ዛሬም አልሆንም ብላ መጣች። አይ እና ማለት ነው የኔ ውድ እስከሚረጋገጥ ድረስ አብረሽ ሁኝ። ከዛ በኋላ እኔ ሀይሚ ማንኛውንም ውሳኔ እንድትወስን ነው እኔ እንጂ በግድ የሱ ልጅ ሆኖ ከሱ ጋር ሁኝ እኔ አላለም። ምክንያቱም ያላመነችበት ነገር ከሆነ መሆን የለባትም ብዬ ነው የማስበው። ከዛ ውጭ ግን እስከዛው ድረስ አብረሽ መሆን አለብሽ። ምክንያቱም ባልተረጋገጠ ነገር ምትወጁን ምትፈልጊውን የሚያስብልሽን የሚጨነቅልሽን ሰው ማጣት አለብሽ ብዬ አላስብም። ስለዚህ ሀይሚዬ አብረሽ ከብሩክ ጋር እውነቱ እስከሚረጋገጥ መቆየት አለብሽ። ምክንያቱም ዋናው ፕላናቸው እነዚህ ልጆች እኮ ምናልባት ለማለያየት ሊሆን ይመጡት ይሆናል። ሶ የሆነ ፍንጭ ደግሞ አግኝተሻል። አሁን የልጁ አባት ነኝ የሚል ሰው መጥቷል። ሆነም አልሆነም ብቻ የሆነ ሰው መጥቷል። ሶ ትንሽ የሆነ ፍንጭ ራሱ አገኘሽ እኮ ከባለፈው። አሁን የተሻለ ነው። ባለፈው እሱ ብቻ ነበር፣ አሁን ደግሞ ሌላ ልጁ አባት ነኝ የሚል መጥቷል። ስለዚህ ከባለፈው የተሻለ ነገር ነው ሊኖርሽ የሚገባው እንጂ ከባለፈው የባሰ ነገር መሆን የለበትም። ምክንያቱም በትንሹ ቢሆን አባት ነኝ የሚል ሰው መጥቷል። ብሩኬ ስላገኛት ብቻ ሌላ ነገር ላይፈጠር ይችላል። እሱ እንዳለው ምናልባት ሁለቱ ባልና ሚስት ተመካክረው ይህ ሴራ እያሴሩ ሊሆን ይችላል። እናንተን አለያይተው ወይም ደግሞ በእናንተ ጸብና ጭቅጭቅ እነሱ ቢዝነሳቸውን ማጧጧፍ ቀጥለው ሊሆን ስለሚችል እናንተ
ይህን ነገር ክፍተት መስጠት የለባችሁም። አብራችሁ ትሆኑና ነገሮችን መጋፈጥ ሁለቱም እስኪጣራ። ምክንያቱም 100% የምታረጋግጡበት ነገር አለ፣ ዲኤንኤ የሚባል ነገር አለ። እስከዛ ድረስ እንደውም አብራችሁ መስራት ነው ያለባችሁ። ከነዚህ ልጆች ጋር መገናኘትም መጨቃጨቅም መነታረክም ነህ አይደለም፣ በቃ ሁሌ አንድ አይነት የልጁ አባት አንተ ነህ አይደለህም፣ ይሄኛው ነኝ አይደለም፣ እንደዚህ አይነት ነገር እንደውም ብትተው አሪፍ ነው። ሁለታችሁም አንድ ላይ ሆናችሁ በቃ እንደ በፊታችሁ ሌላ አይዲያ ስሩ እንጂ ሁሌ ልጅ አባት ነህ አይደለህም፣ አምናለሁ አላምንም፣ ይሄ ነገር አይሰራም። በቃ ኸላስ አንድ የነገራችሁን በጣም ብዙ ጊዜ ሰራችሁበት። ከዚህ በኋላ ምንድነው ማድረግ ያለባችሁ? ሁለታችሁ በአንድ ተሆኑና ሌላ ስራ መስራት በቃ። ከዛ በኋላ መጨረሻ ላይ እነዚህን ሰዎች ድል መንሳት አለብሽ፣ መሸነፍ የለብሽም። እስካሁን የተፈተንሽውን ፈተና ተፈትነሻል። ምንም አላጠፋሽም፣ ምንም አላደረግሽም። አሁን ግን ከሱ ርቀሽ ከሌላ ምን ትሰሪያለሽ? አሁን እኮ ብሩክና ሀይሚ እኮ ቢለያዩ ማለት ሀይሚ ከብሩክ ርቃ ምንም ልትሰራ አይችልም። ብሩክ ከሀይሚ ርቆ ምንም ሊሰራ አይችልም። አብሮ መሆን አለባቸው። ካለበለዚያ ይህ ውጠፍ ግጭት ነው። ነይ እንታረቅ፣ ነይ እንገናኝ። አሁን ደግሞ ብሩክ ነገ ያገረሽበታል። ከዚህ በኋላ እንደውም ትዕግስት ያልቋል። ከእሷ ጋር መሆን አልፈልግም ብሎ ሊመጣ ይችላል። ስለዚህ ሀይሚ ብልጣ ብልጥ መሆን አለብሽ። አሁን ላይ ጥበብሽን ተጠቀሚ። ሴት እስከሆንሽ ድረስ በጣም በመላ በዘዴ በጥበብ ነገር ማሸነፍ አለብሽ። ቢኮዝ ይችን ክፍተት ነው የሚፈልግ ሁሉም ሰው። በብሩክ ጎንም በአንቺ ጎንም ያሉት ገና ብዙ ነገሮች ሊመጡ ይችላሉ። ስለዚህ አሁን አብራችሁ ሆናችሁ እውነቱን አረጋግጠሽ እንኳን እህትና ወንድም መሆን እኮ ይቻላል። ግዴታ ፍቅረኛ መሆን የለብሽም። ልክ እንደ እስካሁኑ እንደምትሰሩት ዘና ፈታ እያላችሁ እንደ እህትና እንደ ወንድም ሆናችሁ መስራት ትችላላችሁ። ከዛ በኋላ የራሳችሁን ላይፍ ምናልባት ደግሞ ይቅርታ አድርገሽለት ትሳሳቡ ትችላላችሁ። ምክንያቱም ሁለታችሁ በአንድ ስትሆኑ የምታምሩት ሀይሚ ከሌላ ወንድ ጋር ብሩክ ከሌላ ወንድ ጋር አያምሩም። ጭራሽ ነው የማያምሩት። የሚያምሩት እንደዚህ አንድ ላይ ሲሆኑ ነው። እና እንደዚህ ማድረግ ነው ያለባችሁ ብዬ አስባለሁ እንጂ ለጠላቶቻችሁ እናንተ እንድትለያዩ የሚፈልጉ ሰዎች እንዳሉ በደንብ ታውቃላችሁ። ሰው ለእነሱ ሰዎች ደግሞ መንገድ መክፈት፣ እነሱ አላማቸው ግባቸው እንዲሳካላቸው ማድረግ ካልሆነ አንቺ ከብሩክ መለየትሽ ምንም አይጠቅምሽም በጭራሽ ማለት ነው። ከዚህ በኋላ ወይ ሌላ ስህተት ቢሰራ ወይ ምናምን ቢሆን እሺ፣ ግን እርግጠኛ ባልሆነ ነገር ከብሩክ መራቅ የለብሽም። ሰዎች እንደዚህ ሲላሉሽ እልህ ሊይዝሽ አይገባም። ለምን ከጎኑ አልሆነችም? ለምን ተወችው? እነዚህ ምቀኞች ናቸው። እነዚህ ሰዎች እናንተ አንድ ላይ እንዳትሆኑ የሚፈልጉ እንድትለያዩ የሚፈልጉ ክፍተታችሁን የሚፈልጉ እንጂ የሚወዳችሁ ሰዎች እንደዚህ የሉም። በብሩክ ሳይድ ያሉት ናቸው እንደዚህ የሚያሽቃብጡ። ለምን አትረዳው ምናምን። አይ እናንተ እኮ ዝም ብላችሁ ማሽቃበጥ ነው። ሲጀምር ከጎኑ ናት እሷ፣ ከእሷ አረቀችም። ምን ቤቱ ናችሁ እናንተ የምታለቀልቁት? ከጎን ነኝ እያለችው ብዙ ነገሮችን እያገዘችው ብዙ ነገሮችን እየረዳችው፣ እናንተ ደግሞ ከጎኑ ትሆን ልትረዳው ይገባል። እንዲ አብረው ሁናም እንደዚህ። አሁን ደግሞ ስትሄድ ምን እንደምትሉ ፈጣሪ ወቀውና ሁሉም ሰው ደስ ይለዋል። አሁን ብዙ ሰው ደስ የሚለው ሰው አለ እንደዚህ ማድረጓን ሀይሚ። ምክንያቱም ሀይሚ ላይ ደግሞ ውቀሳ ጫና እንዲመጣ ይፈልጋል ሁሉም ሰው። ገብቷችኋላ? ብሩክን ለቀቅ አርጎ ወደ ሀይሚ ሀይሚ ደግሞ ይሄን ነገር መብሰል አለብሽ፣ ብልጥ መሆን አለብሽ አሁን ላይ